ለዚህ እየለኮሱ ጢሻ ውስጥ መደበቅ አያስኬድም። ናው አምናት የሆነ ፍሮንት እየሰራን አይደለም። እኔ በግሌ ካንተ ጋር ማውራት እችላለሁ። ፍሮንት እየሰራን አይደለም፣ ግን አትሊስት እዚህ ጋር በወገኖቼ በኩል ያለው ነገር ሲነካ እናቴን ይነካል፣ አባቴን፣ እህቴን፣ ወገኖቼን በሙሉ መሬት ላይ ያሉትን የሚነካ ነው። ምናልባት ሩቅ ስላላችሁና ረጅም ጊዜ ውጭ ስለቆያችሁ መሬት ላይ ያለውን ነገር ረስታችሁት ሊሆን ይችላል። but I'm here to defend መሬት ላይ ያለውን ሪያሊቲ ማለት ነው። so wait for me እኔ ቻሌንጅስ ካቀርብልህ አሁን የኤፍሬምን ብትቀበል መልካም ይመስለኛል። ቴንክ ዩ ስለሰማችሁኝ። እኔ መውጣት አለብኝ። እሻሙ ታንክ ዩ ሶ ማች ተባረክ። ማስታወቂያ እንትኑን ሁላችሁም ፕሊስ አንድ ጊዜ እንትን በሉ፣ እየገባችሁ ሪፖስት አድርጉ፣ ማስታወቂያውን ሼር አድርጉና አድርሱ ለሰዎች። እንደሱ ስለምታደርጉ አመሰግናለሁ። ታንክ ዩ ሙሉ ይቅርታ ስላቋረጥኩ። እሺ ፋይ ቅድም በሚወራበት በነበረው ጉዳይ ላይ እኔ ነበርኩኝ። ኢቭን ገስት ላይ ይህንን ጉዳይ ላወራ ነበር የሄድኩት እና ምናልባት የመጀመሪያው እንዲሁም እኔ በደንብ ላወራበት ብዬ የነበርኩት ስለ ብላስፈሚ ነው። ወንጌል ጌታን ተቀበሉ ብሎ መስበክ አቀባበሉን በተመለከተ በኋላ ያወራውን መለስበታለሁ። ግን መስበክ በራሱ ብላስፈሚ ነው፣ እነሱን ጌታን ተቀበሉ ብሎ ማለት የሚል ነገር ስለሰማው እሱ ላይ ላወራ ነበር የገባሁት። ማለት እንዴት ነው ብላስፈሚ የሚሆነው? ኦልሬዲ ወንጌል ጌታን ተቀበሉ ብሎ ካቶሊክን፣ ኦርቶዶክስን፣ ሌሎች ሰዎች ከወንጌላውያን አማኞች ውጭ ያሉትን ሰዎች መስበክ ብላስፈሚ ከሆነ ብላስፈሚ ደግሞ ይቅር የማያሰኝ ኃጢአት ነው። እግዚአብሔርን መስደብ ነው። እግዚአብሔርን መስደብ ደግሞ ይቅር የማያሰኝ ኃጢአት ነው። ስለዚህ ወንጌል በሰበክን ቁጥር ወገኖቻችን፣ ምሳሌ እኔ ባለሁበት አካባቢ ዶሚናንት የሚያደርገው ኦርቶዶክስ ነው እንዳለ ማለት ነው ከ90% በላይ። ስለዚህ ወንጌል በሰበኩ ቁጥር እኔ እግዚአብሔርን እየሰደብኩ ነው ማለት ነው። ስለዚህ እኔ እግዚአብሔርን አገለግላለሁ ብዬ አስባለሁ፣ ልክ ጳውሎስ ሲያደርገው እንደነበረ። እኔ ግን ጀስት እግዚአብሔርን እየሰደብኩ ወይ እግዚአብሔርን እያሳደድኩ ነው ማለት ነው። ስለዚህ እንደዛ ከሆነ ኦልሬዲ እኔ ራሴ ቅር በማይባል ኃጢአት ውስጥ ነው ያለሁት ብዬ ይህንን ልጠይቀው ገባሁ። አማን ቆይ አንድ ጊዜ ይቅርታ፣ አማኑ እንዳትወጣ ካልቸኮል ከአንድ ቪዲዮ አሳይሃለሁ ሲጨርስ ሙሌ። እሺ ያ እና ከዛ በኋላ ይሄንን ነገር ምንድነው ያለው እዚህ ሪከርድ ላይ ኢፋ ያሰማው ሪከርድ ላይ የሌለ ነገር ይሄ አሁን የመጣ ነገር ነው አልቀበለውም። ኦልሬዲ ከሐዋርያት ጀምሮ የነበረ አይደለም። ይሄ አፖስቶሊክ ክሪድ ላይ የሌለ ነገር ነው። እናንተ የምትሉት ነገር የለም፣ እኔ አልቀበለውም፣ ትክክልም አይደለም ማለት። ስለዚህ ትክክል ካልሆነ ሁላችንም በዚህ መንገድ ነው የመጣ ነው። የተቀበልንበት መንገድ ትክክል አይደለም። በትክክል ኦልሬዲ ጌታን አልተቀበልንም ነው። ኦልሬዲ አቀባበሉ ትክክል ካልሆነ ጌታን አልተቀበልንም ማለት ነው። ምናልባት አይ እንደዚህ ማለት አይደለም ብሎ የሚለው ነገር ካለ ኢንተርፕሬት እንዲያደርግ ድል እንሰጠዋለን። ዞሮ ግን ዋናው ነገር ምንድነው የተፈለገው? እውነት ለመናገር ኢንቴንሽኑ ምንድነው የታሰበው ሲባል ከዚህ በፊትም እንግዲህ ብዙ ነገር ተነስቷል። ቫሊድ አይደለም ሳክራመንታችሁ ምናምን የሚል ነገር ተነስቷል። ቫሊድ ያልሆነ ሳክራመንት ያላቸው ሰዎች ደግሞ ወደኋላ እየተመለስኩ አይደለም፣ ኢንቴንሽኑን ለማሳየት ብቻ ነው። ቫሊድ ካልሆነ ሳክራመንታችን ቫሊድ ያልሆነ ሳክራመንት የሚወስዱ በራሴ ነው ገብቼ የጠየቅኩት። ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ኦልሬዲ ይድናሉ ወይ? ምክንያቱም ሳክራመንቱ ራሱ ድነትን ስለሚሰጥ የዘላለም ሕይወት ስለሚሰጥ ያ ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ደግሞ ያ ድነት ይቀርባቸዋል የሚል ነገር ከራሱ አፍ ሰምቻለሁ። ስለዚህ ምንድነው እየተፈለገ ያለው ቢባል ሁላችንም ለቀን ሉትራን ቅድም የተነሳ ሐሳብ አለ። ለምሳሌ ሉትራን ትሆናለህ ወይ አንተ ከተሸነፍክ የሚል አንስታ ነበረ ሃና ማለት ነው። ስለዚህ ጸሎቷ እጸልያለሁ አለች። እንግዲህ ብትኖርና ራሷ ብትመልስ አሪፍ ነበር። እጸልያለሁ አለች ዲቤቱ እንዲደረግ ከዛ እንድትሸነፍና ከዛ ሉትራን እንድትሆን እንደዛ ነው እንግዲህ እኔ የተረዳሁት ማለት ነው። ተሸነፈ ሉትራን እንድትሆን ማለት ነው። እና ምንድነው የተፈለገው? እኛ ሪሊ እንደዳን ያምናሉ ወይ? ጌታ እንደተቀበልን ያምናሉ ወይ? በዛ መንገድ እንደዛ ካመኑ ምንድነው የፈለጉት ታዲያ? ከዚህ በፊት ስንሄድበት በነበረው መንገድ መሄድ ያልተፈለገው ነገር ምንድነው? እኛ ጋር እንኳን መካነ ኢየሱስ አብረን ወንጌል እንሰብካለን። ወንጌል አብረን ሰብከን ለእኔ ጌታ ላስቀበለው እችላለሁ። ትክክል አንድም ቀን ትክክል አይደለም ተብዬ አላውቅም። ስለዚህ መጀመሪያ ምንጩ ግን ምንድነው ነው? ፍላጎታቸው ምንድነው? ኢንቴንሽኑ ምንድነው? ምንድነው የፈለጉት? እንዲሁ ቀርበው እነሱ የሚሉት በእርግጥ
እዚህ ፕላትፎርሙ ላይ ያለ ሰው ወይ ደግሞ እዚህ ሚዲያ ላይ ያለ ሰው ስለ ልቱራና ስለ መካነ ኢየሱስ ትምህርት በትክክል ስለማያውቅ እንዲያውቅ እናደርገዋለን ነው። ዓላማው ግን እዚህ ጋር ተያይዞ ነው የቃለ ሕይወትን ወይ ደግሞ የሪፎርምድን አንዱ ደግሞ የጴንጤቆስጤን ምን እሱን ለማሳወቅ ነው ወይ የመጣ ነው። የእያንዳንዳችን ዶክትሪን ቃለ ሕይወት ምን ትላለች ነው ወይ መጽሐፍ ቅዱስ ምን ይላል ብለን ወንጌል በጋራ ለመስበክ አይደለም ወይ የመጣ ነው። እንደዛ አይደለም ወይ። ጴንጤቆስጤ ምንድነው የሚለው፣ ሪፎርምድ ምንድነው የሚለው፣ ሉትራን ምንድነው የሚለው ምናምን እያልን ያንን ነገር ነው ወይ ሰው ያ ነው ወይ ዓላማው እዚህ ፕላትፎርም ላይ የማገልገሉ ዓላማስ እሱ ነው ወይ? እና እሱ ነገር በትክክል እንትን ቢደረግ አሪፍ ነው። እኔ ውይይቱ ቢደረግ ማለት ቢመጣና ፊት ለፊት ሰው በሌለበት ቅድም የነበረበትን ቤት አይ ቲንክ ጥሩ ነፃነት ያልነበረው ቤት ነው። በደንብ እንድታወራ የሚጋብዝ ቤት ስላልነበረ ነው። እንደዚህ ግን ባለንበት መጥተው ብሌም ቢያረጉንና መልስ ቅድም ይፋ እንዳለው ብሌም ቢያረጉና መልስ በትክክል ብንሰጥና እሱ አባቶች ያለውም በእርግጥ ያው ይሄንን ነገር ኤፋ ስለያዝከው እሱን ላንተ ተዋሉና አቴንሽናቸው ግን መታወቅ አለበት የሚል ነገር ነው። ጸጋ ይብዛላችሁ። ሙሉ ተባረክ። ይሄንን አሙ ለዚህ ነው አንድ ጊዜ ቆይ ያልኩ ይሄንን ቪዲዮ እንድታየው ነው። ይሄንን ፖስት ያደረገው ይኸውልህ ጉድ አይዲያ እና አንዷ እህታችን ሴና ከእስልምና የመጡ ቀን ልክ ኮንፌስ ሲያደርጉ ንስሐ ሲገቡ ይሄንን ጻፈ። ይሄን ሰው ልብ ብላችሁ ተመልከቱ ምን አይነት ነገር እየተደረገ እንዳለ። እሺ ዛሬ አይደለም የጀመረው፣ ቅድም ብሎት ቢሆን እኔ ወደዚህ ነገር አልገባም። ይኸው ይሄንን አሁን እሱ ፔጅ ላይ ነው ያለሁት ቀጥታ። እሺ ላምብላችሁ ከመጀመሪያው ጀምረ። እሺ አሁን እንትኑ እንዲሄድ አሁን ቀጥታ ከአካውንቱ ላይ ነው እሺ ያለሁት ቀጥታ። እሺ ቻሌንጅ ይላል። ቻሌንጅ ነው ቻሌንጅ ልና ለፕሮቴስታንት አማኞች ይሄ ሁለቱ ከሙስልምና የመጡ ጊዜ የጻፈው ማለት ነው። ኦኬ ከጨለማው ወደ ክርስትና የሚመጡትን ንስሐ የምናስገባበት መንገድ ወይም ኮንፌስ እንዲያደርጉ የምናደርግበት መንገድ ትክክል ነው ብላችሁ ታምናላችሁ? አሁን ኮንፌስ እንዲያደርጉ የምናደርግበት መንገድ እነዚህን ያሟላል ይልና ነገረ ክርስቶስ ፍጹም አምላክነቱን፣ ፍጹም ሰውነቱን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ መቀበሩን፣ በሶስተኛው ቀን ከሙታን መነሳቱን፣ ወደ ሰማይ ማድረጉን፣ በአባቱ ቀኝ መቀመጡን፣ ከዚህ በኋላ በሕያውና በሙታን ሊፈርድ እንደሚመለስ አምናለውን ያካትታል ይላል። ሁለተኛ ስላሴን ያካትታል። አንዲት ቅድስት የሐዋርያት ቤተክርስቲያን የሚለውን ያካትታል። ትንሣኤ ሙታንን ያካትታል። በኃጢአት ስርየትና በዘላለም ሕይወት አምናለሁ የሚለውን ያካትታል። ስለዚህ እነዚህን ሁሉ ኮንፌስ እንዲያደርጉ እያደረግን ካልሆነ ሙሉ ኮንፌሽን ወይም ኑዛዜ አይደለም ማለት ነው። ከዚህ ሁሉ ግን የጥንቷ ቤተክርስቲያን አዳዲስ አማኞች አምነው ሲጠመቁ ኮንፌስ ሲያደርጉበት የነበረውን ማስቀጠል ለምን አቃተን? የራሳችንን ሙሉ ኮንፌሽን ያልሆነን በራሳችን መንገድና ልክ አስጠብቦ መስፋት ለምን አስፈለገ? በ200 ኤዲ የጥንቷ ቤተክርስቲያን በሮም አዳዲስ አማኞች ሊጠመቁ ሲሉ ኮንፌስ የሚያደርጉት የሐዋርያትን የእምነት መግለጫ ነበር ይላል። ይሄ ከእስልምና ወደ ክርስትና የመጡ ሰዎች ቆይ ሊጨርሰው አንድ አለ የቀረ እኔ ሁሉም በሚችል አምላክ እንግዲህ ይሄንን ታውቁታላችሁ። አፖስቶሊክ ክሪድ አይደል? ሁሉም በሚችል አምላክ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ደግሞ በአንድ ልጅ። ይሄ በቃላችሁ ብዙዎቻችሁ ታውቁታላችሁ። ከታች ምን ይላል? ይህ ነው ሙሉ ኮንፌሽን ማለት በራሳችን ልክ ከሰፋናቸው ነገሮች ወጥተን ወደ ጥንቱ እንመለሳለን። ይሄ የመጀመሪያ ከእስልምና ወደ ክርስትና ሲመጡ ነው። ከዛ ይሄንን ሲጽፍ እኔ ፔጄ ላይ ሄድኩና ስሙን ሳልጠራ አንድ እዚህ ቲክቶክ ላይ ያሉ አልኩኝ ቄስ ተቀላቅሎባቸው ይሄንና ይሄን አሁን አልናገረውም የውይይት ጥሪ ስለጠራው ይሄንና ይሄኛው ተቀላቅሎባቸው ጭራሽ አፖስቶሊክ ክሪድን ኮንፌስ አስደርጉ ማለት ጀምረዋል። ይሄ ነገር ስህተት ነው። የሚደረገው እንደዚህ ነው። እኛ የምናደርገው ከመጀመሪያው ቤተክርስቲያን ጀምሮ የነበረው ይሄ ብዬ
ረጅም እንትኑ እንደዚህ ጽሁፍ አይደለም። ጽሁፉ ቀጥሎ እንደዚህ ከታች እንደዚህ ይጽፋል አይደል? ቲክቶክ እዚህ ላይ ታይትሉን አድርጌ ዝርዝር ጠቅላላ ሳይድ በሰንጠረዥ ሁሉ አድርጌ ልዩነትና አንድነት ብዬ ማለት ነው አስቀምጬ አስቀምጬ እሱንም አይተውት አሁን ድጋሚ ነው ያነሳው ነገር ይሆን ማለት ነው። ኦኬ ስለዚህ አሁን በቃ ይሄ የእንትን አይደለም ማለት ነው። ዴሊብሬትሊ ያደረገው ነው። የላይቭ ውይይት ምናምን ቢሆን በቃ ጠይቀውት የሆነ ነገር አለ ምናምን እንደዛ ነው። ግን ሆን ብሎ ቁጭ ብሎ ጽፎ ምናምን ደልዞ ነው። ስለዚህ አሁን ውይይት ጥሪ ያደረኩት በዚህ ጉዳይ ላይ ነው። እኛ ኮንፌስ የምናስደርጋቸው 200 ትላለህ እንዴ? እኔ እያልኩ ያለሁት እኛ የምናስደርገው ከ100 ክፍለ ዘመን ከመጽሐፍ ቅዱስ ይጀምራል። በ100 ክፍለ ዘመንም የነበረ እስካሁን ያልተቋረጠ የቸርች ፋዘርስ ኤቭሪ ሲንግል ቸርች ፋዘርስ የተናገሩት ማስረጃ አመጣለሁ። አንተ የተናገርከው ነገር በሙሉ ማስረጃ ታመጣለህ። ውይይቱ እዚህ ላይ ነው የምናደርገው በእግዚአብሔር ቃልና በቤተ ክርስቲያን አባቶች ነው። እኔ ግን አይ ፕሮሚስ ስትመጣ እኔ ማስለመድ ስለማልፈልግ ነው በመጽሐፍ ቅዱስና በአባቶች ትምህርት ያልኩ እንጂ መጽሐፍ ቅዱስ ላይ 2 ጥቅስ እንኳን አልጠቅስም። እኔ ማረግ አንተ አባቶች አይደል ያልከው፣ መጽሐፍ ቅዱስ አልጠቀስክም። ስለዚህ እኔ በአባቶች ነው መዋየት የምፈልገው። አንተን አባቶች ላይ ነው እኔ ውይይቴም ክርክሬም ማስረጃ የሚሆነው። ግን ማስለመድ አልፈልግም። በአባቶች ብቻ ብዬ ውይይት አልጠራም። በመጽሐፍ ቅዱስና በአባቶች ትምህርት ብዬ የጠራሁ ለዛ ነው። እሺ ስለዚህ ይሄን ውይይት ተቀበል። ይሄንን እንድታየው ነው። ዛሬ ጀመረ አይደለም። ኦኬ ያ ኤፌ እኔ ጽሁፉን አላየሁትም ፎሎ ስለማላረገው አይመጣልኝም። በቅርብ ያየሁት አንደኛው ይሄ የተቆራረጠ ነው የዲፊባቸው ምናምን የምትባለዋ ሴት የለቀቀችውን ያንን መልሶ ፖስቶ ነው ያየሁትና ሲሪየስሊ ነው ያልነው ወንድሞች በውስጥ አውርተን ማለት ነው ለምን በዚህ መንገድ ይኬዳል የሚል ነውና ሶ አፍተር ኦል ምን አይነት ነገር እየመጣ ነው ያለው? we are protestants ፕሮቴስታንቶች ከምንም በላይ የመጽሐፍ ቅዱስ ነው የመጨረሻው ዳኛ ብለን የምናምን ሰዎች ከመች በኋላ ነው ሌተር የሆኑ ዴቨሎፕመንቶች እነሱ እንደ ኢንፋሊብል ሩል ወይም እንደማይሳሳት ሩል የቱ ጋር ነው ማሰብ የጀመርነው? ኦኬ አፖስቶሊክ ክሪድ ችግር የለበትም። ሰው ሪሳይት ቢያደርገው ችግር የለበትም። ኦኬ ናይሲን ክሪድ ችግር የለበትም። ችግር የለበትም ያልነው ለምንድን ነው ሲባል እያንዳንዱን መስመር መጽሐፍ ቅዱስ ውስጥ ስለምናገኘው ነው እንጂ አዲስ ነገር አባቶች ስለነገሩን አይደለም። ባይዘ ከመች ጀምሮ ነው እዛ ነገር እነሱን አስቀድመን እዛ ነገር ላይ መንጠልጠል የጀመርነው? እሱ ነው እኔ ግራም ይገባኝ። ትራዲሽን ከተባለ we have immense tradition። አሁን በትራዲሽን ደረጃ ይወራ ከተባለ ሉትራን በነበረበት ዘመን የነበረ ትራዲሽን አለኝ። የኔ ትራዲሽን ራሱ አንስቼ ማውራት እችላለሁ እዛ ላይ ቆሜ። ግን እንደዚህ አይነት ነገሮችን አምጥቶ ወደ ጎን መተኮስ እሱ ነው ማይገባኝ። እኔ በቃ ይቁም ስል የነበረውም እሱን ነው። ግን በቃ ቃታቸውን ስበው በፉል ፓወር ነው የመጡ። ሲመጡ ቤተክርስቲያናችንን ማደስ ነው የፈለግነው፣ አልመን ነው የምንመታው ምናምን እኮ። ቤተክርስቲያንን ስታደስ ለቤተ ክርስቲያን ነው መናገር ያለብን። ተቀላቅላችኋል ከካሪዝማቲኮች ጋር ተቀላቅላችኋል እንደዚህ ልምምዶች ከተባለ ብሌም እያረጋችሁ ማውራት ያለባችሁ ሉትራን ቤተክርስቲያን ነው ኦር እንዳጠቃላይ ያለችውን ኦር ኢትዮጵያ ያለችው ነው መናገር ያለባችሁ እንጂ ወደ ጎን እየተኮሳችሁ መሆን የለበትም ስል ነው የከረምኩት። ክሌሞቹ ስተት አለ አይደለም ፖይንቱ፣ ግን ክሌሙ እየሄደ ያለበት መንገድ it is not okay። ወደ 200 አካባቢ ነው የሚገመተው ይሄኛው ጽሁፍ ወጥቷል ተብሎ የሚታሰበው የአፖስቶሊክ አሙያ አታውራት እንትኑን እንዳትገባ የኔ ክሌም ነው። እንትኑን ለዲቤት የሚሆኑ ፖይንቶችን ልክ ከማውጣት አንጻር አይደለም። ግን በቃ እኔ አሁን የሆነ የሚያንገበግበኝ it is not like የሆነ አሁን የፔንቴኮስታሎች ክሌም ስለሆነ አይደለም። አዘ ሪፎርምድ ባፕቲስት ነው እያወራ ያለሁት ነው። አሁን ላይ አዘ ባፕቲስት ማለት ያ ነገር በሌለበት ድነት የለም ኦር የጎደለ ነገር አለ የሚል አስተምሮ መቼ መጣ ነው ጥያቄው። መቼ መጣ ነው? በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ ስተት ነው ማለት ነው። ለምን ትንሣኤ ሙታን ስለሌለበት ውስጡ? ለምን አንዲት ቅድስት ቤተክርስቲያን ስለሌለችበት ውስጡ? እና በጳውሎስ እጅ የተቀበሉ ዳን እስከ 200 ያሉ ሊትራሊ በዚህ ክሌም መሰረት አፖስቶሊክ ፋዘሮች በሙሉ ያልዳኑ ነው የሚሆኑት ኦር የጎደለ ነገር አላቸው ነው የሚሆኑት። ምክንያቱም እስከ 200 ያሉ ስለሆነ የአፖስቶሊክ ፋዘሮችን የምናነሳው አፖስቶሊክ ፋዘሮችም ራሱ ማኑ ነክተዋል ማለት ነው።
እንደዚህ አይነት ኢሹዎችን ለምንድን ነው የምናመጣው? ኢቨን ኢሹ ነው ወይ ይሄ? እንደዚህ አሁን ዲስከስ ይደረጋል ወይ? ለምንድን ነው ወንጌል የማይሰበከው እንዴ? ኦኬ አሁን ሪሳይት ማድረጉ ችግር ሆኖ ከሆነ በቃ አሁን እንትን በል ወንጌል ስበክና አስመጥታ አፖስቶሊክ ክሪድን ሪሳይት አስደርግ። ሪሳይት አስደርግ ወንጌል ሰብከ ኦርቶዶክስና ካቶሊክን እንትን ምንድነው እነሱን መስበክ ሄሬሲ ስለሚሆን ኦር ምንድነው ብላስፈሚ ስለሚሆን እነሱን ትታ ሌሎችን ሰብክና ከዛ በኋላ ምን ታረጋለህ? አስመጥተ አፖስቶሊክ ክሪድን እንትን ሪሳይት አስደርጋቸው። እሱንም እያየን አይደለም እኮ ችግሩ ያ በሌለበት ነው ይሄ ሁሉ አቧራ ማስነሳት እየተካሄደ ያለው። ለእኔ ምንም ግብ የሌለው አይነት ሩጫ ነው። እንደዚህ አይነት ሩጫ ግብ የለውም። ወደ ጎን እየተተኮሰ ያለው ነገር ግብ የለውም፣ ግብ የለውም። በቃ ወንጌል ስበኩ አምጡና አፖስቶሊክ ክሪድ ሪሳይት አስደርጉ። አሁን እንደዚህ ስል የሆነ ወር ፔንቴኮስታሎች ጋር ወግኜ ምናምን አረ በኔ ትራዲሽን ውስጥ አፖስቶሊክ ክሪድን ሪሳይት እናስደርጋለን። ግን ያ ነገር ከጎደለ በቃ የሰውየው ዳምንድ ነው ሞቷል ጠፍቷል ምናምን አንልም። ክርስቶስ ኢየሱስን ይመን ጀስቲፋይ ይሁን ደን ከዛ በኋላ በሆሊ ስፒሪት በኩል ፍሬዎችን እያሳየ ይቀጥላል። ዳስ ደ ቤዚክ ሳልቬሽን ፎርሙላችን እሱ ነው አለቀ። ግን እንደዚህ አይነት በጣም ኤሌመንታሪ ኢሹዎችን እያመጡ ወደ ጎን ማበጣበጥ ጤና ቢስነት ነው። ኦኬ ጤና ቢስነት ነው። እኔ the only claim የምወስደው አሁን በዚህኛው ቶፒክ ላይ ሳይሆን ያ ድምፀ ቀጭኑ ልጅ ባወራው ነገር ላይ እኔ በግሌ ሄድበታለሁ፣ የድቤት ጥሪም አቀርባለሁ። እኔ ግን አሁን እዚህ ጋር አይደለም ነገሮች ሲረጋጉ ነው ማረገው። መጥቶ እንዲያወሩ አረጋለሁ። እኛ ብቻ ነን ትሩ ቸርች ብለን ምናምነው ምናምን ያለው ልጅ ማለት ነው። እሱ ልጅ ጠራውና ምናወራው ይሆናል። አሁን በዚህኛው ቶፒክ ላይ ግን መቀጠል አለበት። እንደዚህ አይነት ሃርሽ ክሌሞች እየተሰጡ ከዛ በኋላ ምንም እንዳልተፈጠረ ሮጦ በር መዝጋት ማያስኬድ አካሄድ ነው የሚሆነው። አያስኬድም። ያ ታንክ ዩ ታንኪዩ አሙዬ። እሺ ጌሳምዬ ቀጥለው አንተ ነህ። እሺ ሰላም ለእናንተ ይሁን ቅዱሳን፣ እንደገና ስላየዋችሁ። ኧረ ካህኑ ረግ እንደምን አለ? በስማም ተናፍቃል። ሰላም ለእናንተ ይሁን። ተባረክልኛል። ተባረክልኝ። እሺ ተመልሻለሁኝ። እግዚአብሔር ይባርካችሁ ሁላችሁንም። ሰሙዬ ከላይ አየዋለሁኝ፣ አይቼ ነበረ እዛ በነበር ጊዜ ደስ ብሎኛል። በዚህ አጋጣሚ ስላላገኘው ዌልካም እልሃለሁኝ። ተባረኩ። ኢቫንጀሊክ ወንጌላዊ ማን ነው? እሁድ ስለበረርኩ ነው ቪዲዮ ቀረጻ ስቱዲዮ ውስጥ እናደርጋለን ብዬ ነበረ። ፍላይቴን አላወቅኩት። አዎ እሺ፣ ተረዳው። ቴንክ ዩ። ምናልባት 22 ይላል ዲሴምበር እና 1240 ስለሚል አላወቅኩም ሰንዴ እንደሆነ እና ለካ 1240 በዛ ምክንያት ነው። አንተም ድሬዳዋ ፍላይ አድርገህ ነበረ። በዚህ ነው ይቅርታ፣ በዚሁ አጋጣሚ እና ምንድነው? እሺ ሁላችሁንም እዚህ ያላችሁ ሰላም እላችኋለሁኝ። ስማችሁን ለካ ሀገር ቤት ሄደ ነው የጠፋው? ያ እንትንም አለኝ ማስረጃም አለኝ። ያው ኢቫንጀሊስት ያው ኤፍኤ ካላወቀው እንትን ነው ሉተራን ነው፣ መካነ ኢየሱስ ሳር ቤት አካባቢ የሚያገለግል ወንድም ነው። እሱም መናገር ይችላል። ምንድነው በአጭር ቃል ወገኖቼ፣ ዳዊት ሂውስተን ቴክሳስ እሱ እንደሆነ አላውቅም ነበር። እኔ አሁን አንተ የውይይት ጥሪ ነው ያቀረብክለት ለዳዊት። እኔ ግን የማቀርብለት የጀመረውን የመለያየት አካሄድ እንዲያቆም ነው ጥሪ የማደርግለት ዳዊትን እና አቁም ነው የምለው። ምክንያቱም ከ15 ዓመት በላይ እንተዋወቃለን። ዳዊት እየሰማ ከሆነ በደንብ እንተዋወቃለን። ስለዚህ እኔ የራሴ በህይወቴ የማልወደውን ነገር እንዳደርግ ነው የምትገፋፋኝ። you need to stop it። አሁን እንደተባለው ማቆም አለብህ ብዬ ነው በአጭር ቃል የምነግርህ። ምክንያቱም ራስህ አሁን እንዴት አድርገህ ከመቼው አፕዴት አድርገህ ሉተራን እንደሆን ካላውቅ ከዚህ በፊት ከ15 ዓመት በፊት ቤሪያ አብረን በነበርን ጊዜ የካሪዝማቲክ ሰባኪ ነበር። እንደውም ማኑዋሊ ጨርቅ እነ ጳውሎስ ልብስ ተቆርጦ እንትን እንደተባለ ዘላስት ፕሪች ያደረከው እሱ እንደሆነ ነው ባልሳሳት። እና የካሪዝማቲክ የፔኔኮስታል ፕሪቸር ነበርክ። ማኑዋሊ ካልተጠቀምን ጥላችን እንትን ካላለ የምትል ሰው እንደነበርክ አስታውሳለሁ። እና አሁን አፕዴት አድርገህ ሉተራን ሆነህ መተህ እንደዚህ አትበጥብጥ።
ይሄንን ጥሪ ላንተ አቀርብላለሁ። ዲቴልስ አልገባ በአጠቃላይ እኔ እስከዛሬ ድረስ ያንን ስታደርግ አንተ እንደሆን ካላውቅም ነበር። ሂኖሚ ታውቀኛለህ፣ አውቃለሁ እና አቁም። እዛ ኤክስ ኮሙኒኬት የተደረከበትን ታውቃለህ። ምንም አሁን ኤፊም ለሱ ለአንተ ጊዜ ማጥፋትም ዲቤትም አያስፈልግም። ምንድነው እስከዛሬ ድረስ አድገህ የለም እንዴ? ከ15 ዓመት እድሜ ሲጨመርልህ አስታራቂና እና ነገሮች መለወጥ ነበረበት። ምንድነው ለዘላለም አንተ በየሄድክበት የምትበጠብጠው? ስለዚህ እኔ ስታፒት ያንን በዚሁ አጋጣሚ እንትን እላለሁ። ቪዲዮ ብሪፍ አድርጌ እሰራለሁ። ይሄንን እንትን እላለሁ። ራስህ ሉተራን አልነበርክም፣ አሁን ነው እንትን ያልከው። በዛ ላይ ደግሞ በምድር አሁን እንዳልኩት በምድር እኔ አገልግዬን የመጣሁት ሀገር ቤት ብዙ ቦታ ላይ አገልግለናል። አብረን ከሉተራን ጋር አገልግለናል። የምድር ያለችውን የሉተራን ቤተክርስቲያን አንተም አብረው ያሉ አንዳንዶቹ ማን እንደሆኑ የማይታወቁት አትወክሉ ማንነታቸው አይታወቅም አንዳንዶቻችሁ። እኔ ይሄንን ነገር ሳትጀምሩ በፊት በጣም ግራ የሚገባኝ የነበረው አንዳንድ ቦታ ላይ ስገባ ዘላችሁ የምትወጡ ነበራችሁ፣ ጥላቻ ያላችሁ። ኦኬ ወይ ስገባ ትወጣላችሁ ወይ ስወጣ ትገባላችሁ። እንዲህ አይነት ነገር በጥላቻ የተሞላችሁና አንዳንድ ጊዜ አሁን ቅድም እንደተባለው ኤፊ እንዳለው እኔ አላወኩም እነ ሴናና ማነው ወደ ጌታ መጥተዋል እግዚአብሔር ይመስገን በሄድኩበት ጊዜ የዛን ጊዜ እንደዛ ተቆጥተ ይሄንን የሰራህበት the same thing አንድ ወንድም አሁን ስሙን አልጠራም ቤቱ ገብቻለሁኝ ሜሎስ ሴናን እስልምና ከመሄዷ በፊት ሲያስረዳ ተናዶ ቤቱን የከፈተ ሰው አለ። ተከትየው የሄድኩት እስከመጨረሻ ድረስ የተበጣበጠን ማለት ነው። እነዚህ ሰዎች ማንነታቸው እንኳን አይታወቅም። ወንጌል ሲሰበክ የሚናደዱ ነፍሳት ሲድኑ ነፍሳትን ፎሎ አፕ ስታደርጉ ግልገሎችን ጠብቁ እንዳለው ፎሎ አፕ ስታደርጉ የሚበሳጩ ናቸው። ጆቫ ይሁኑ እስላም ይሁኑ ኦንሊ ጂሰስ ይሁኑ አላውቃቸውም፣ አናቃቸው፣ በደንብ የማይታወቁ ናቸው። ዳዊት በምድር ያለችውን ቤተክርስቲያን አይወክልም። ለምንድን ነው? አሁን በአጭር ቃል ግልጽ ላደርግላችሁ ባለፈው ለመናገር ሞክሬያለሁኝ። መርሲ ጋር ገብቼ ነው መሰለኝ ሀገር ቤት ታምሜም ነበረ። እዛ ገብቼ በደንብ እንትን አላልኩም። የኔ ነፊው ሰርግ የተካሄደው የሙሉ ወንጌል አማኞች ናቸው ቤተሰቦቼ ማለት ነው። የተካሄደው ልደታ መካነ ኢየሱስ ነው። እኔ ነበርኩ ቃል ማቅረብ የሚገባኝ። ድምጼ ስለተያዘ ፓስተር ኃይሉ ነው ቴክ ኦቨር ያደረገው። በግድ ካልወጣ ሞክረው ማይክ ይረዳሃል ብሎኝ መጨረሻ ላይ እሱ ቴክ ኦቨር ያደረገ። ቄስ ነብዩ ነው ኢንትሮዲዩስ ያደረገኝ። ከዛ በኋላ ደግሞ ሰርጉ ራት ግብዣ ላይ መጥቶ የሰበከው ቄስ ትግስቱ ነው፣ ታውቁታላችሁ በአጭር ቃል። እና ከዛም በላይ ብዙ ኮንፈረንሶች ብዙ አገልግሎቶች ከሉተራን ጋር ድሮም ከአገሬን ከመውጣቴ በፊት አብረን እንዳገለገልን አገልግለናል። በምድር ላይ እንደዚህ የሚባል ነገር የለም ወገኖቼ። አሁን እነዚህ ሚሊታንት ሆነው የመጡ ሰዎች እንደሚያደርጉት መለያየት የለም እንዴ። የካውንስሉ መሪ ቄስ ደረጃ አይደሉም እንዴ? ቄስ ደረጃ እኮ ናቸው። የካውንስሉ መሪ ማለት አጠቃላይ የወንጌላውያን ቤተ ክርስቲያናትን ሪፎርመርስ ቢሆኑ ፔኔኮስታል ይሆን ሉተራን ይሆን አንድ ላይ የሚመሩት እሳቸው ናቸው። ለምንድነው እሳቸውን ተጠርቶ እነ ኤፊ ኢንተርቪው አድርጓቸው? እነዚህ ሰዎች አስቸግረዋል፣ ወንጌል እንቅፋት ሆነ። የመጨረሻ ዘመን ነው። ማቴዎስ 24:14 ላይ ለሕዝብ ሁሉ ምስክር ይሆን ዘንድ ይሄ መንግስት ወንጌል በዓለም ሁሉ ይሰበካል፣ የዛን ጊዜ መጨረሻ ይሆናል። ዲስትራክቲቭ እየሆኑ እየመጡ ኢጎ ያላቸው እነዚህን ሰዎች ኃይል ይሏቸው ይገባል። ሚሊታንት ናቸው። አላማቸው ሌላ ነው። ለእንደዚህ አይነት ህብረተሰብ ለገሌ ወንጌል ልሰብክለት ነው ወይ እንደዚህ እያሉ የሚበጠብጡ በጥባጮች ናቸው እነዚህ ሰዎች። ስለዚህ ኃይል ይባሉ ይገባል። ስለዚህ ሉተራን አይደለህም። በየጊዜው አንተ ራስህን እየለዋወጥክ እንትን የምትል ሰው ነህ ዳዊት። እና you need to stop it። አለበለዚያ ጠቅላላ ማስረጃ አለ። ከዛ የነበሩ አስተባባሪ ብሔራዊ ቴሌኮንፈረንስ ነው ጋይስ። እና ወገኖችም ስላሉ አምጥቼ ኤክስፖዝ ነው ማደርገው። አትበጥብጥ። በዚህ ታይም አንተ ይሄ አድገህ ያንን ካራክተርህን ያንን አካሄድን ማቆም ነበረብህ። እንትን ከቲክቶክ እጠፋለሁ ምናምን ብለህ ሲምፓታይዝ ለማድረግ እንደገና ተመልሰህ መጥተህ የምትበጠብጥበት ምንም ጉዳይ የለህም። እና አብረን ነው አገር ቤት ያለ ነው። በየጊዜው ራስህን አትለዋውጥ፣ እየለዋወጥክ አትምጣ። እና ከ15 ዓመት በፊት ይሄንን አካሄድን እናውቀዋለን፣ አንተም አውቀዋለህ። እኔ አላውቅም እስከዛሬ ድረስ። አሁን መርሲ ያንን ነገር ኤክስፖዝ ካደረገች በኋላ ነው እንትን ያልኩት። ሌላኛውስ እንትን የሆነ ቪዥነሪ የሆነ ቸርች ውስጥ የሚያገለግልና ባይብል ስተዲ ይመራ የነበረ አብሮ እንትን ሲል የነበረ ኤክስፖዝ ተደርጓል።
ሌሎቹ በልሳን እየተናገሩ እንደዚህ አይነት የሚባል ነገር የለም። ዓላማችን ክርስቶስን መስበክ ነው፣ ወንጌል ለመስበክ ነው። ቲክታክ ላይ ህፃን፣ አዋቂ፣ የተማረ፣ ያልተማረ ኦኬ እና ገጠር ከተማ ያለ ቲክታክ ላይ ነው ያለው። ይሄንን በትክክል እንድንጠቀምበት ወንጌልን እንድንሰብክ ዲስትራክቲቭ አትሁን ወንድማችን። ምንድነው ድራይቭ የሚያደርግ? ምንህን ነው የሚያምህ አንተ ወንድም? ይቅርታ አድርጉልኝ። ምን ሆነሃል? ነባክህን በየጊዜው እየመጣ ይሄንን አጀንዳ አታስለውጥ፣ አቁም። ባለበለዚያ ፐርሰናል ነው የሚሆነው። በቃ ፐርሰናል ይሆናልና you need to stop it። የወንጌል እንቅፋት ሆነህብናል። እኔ ባጭር ቃል ይሄ ነው ብሪፍ አድርጌ እንትን እሰራለሁኝ። ወገኖቼ እንዴ ብዙ ነገር ባለፈው ተናግሬያለሁ። እኔ አሁን ዳላስ ቤተክርስቲያን ውስጥ ዳንኤል አምደ ሚካኤል የሚያገለግልበት ቤተክርስቲያን ውስጥ አንድነት በህብረት አብረን እናገለግላለን። ስቲል እናገለግል ነበረ። አሁን ሌላ እንትን ብያለሁኝ። እዛ ቤተክርስቲያን ውስጥ እርቪንግ የሚባል ቦታ ቼክ ማድረግ ትችላላችሁ። እርቪንግ ቤተክርስቲያን አጥቢያ አውጥታ ኦርዴን ያደረገችው ፓስተር አበራ ነው፣ ዶክተር አበራ። እዛ የሆነ ቴዎሎጂ ኮሌጅ ስሙን ረሳሁት እንጂ አገር ቤት ከስምዖን ሙላት ጋር አብሮ እየተለዋወጡ ዲን የነበሩ ማለት ነው። ልታውቁ ትችላላችሁ። መካነ ኢየሱስ ሰው ፔኔኮስታል ቸርች ኦርዴን ያደረገችው የሉተራን ቸርች እንትን ነው ሰው ነው። እንደገና ደግሞ እዛው ወንጌላውያን ቤተክርስቲያን ዳላስ ፓስተር በድሉ የሚያገለግልበት ዶክተር ሻውል መጠየቅ ትችላላችሁ። አብረን ስናገለግል የቤተሰብን ህብረት ይመራ የነበረ ጋይስዩም የሚባል ሪታየር አድርጓል። የመካነ ኢየሱስ የሉተራን እንደውም አባቱ አያቱም ጭምር ሉተራን የነበሩ ናቸው። ቺልድረን ሚኒስትሪ ትመራ የነበረችው ትያዘነጋሽ ሉተራን ናት። አንድ ቤተክርስቲያን ውስጥ የቃለ ሕይወት መካነ ኢየሱስ አብረን ነው የምናገለግለው። እንደዚህ የሚባል ነገር የለም። ይሄንን አመጻ አትስሩ እባካችሁን። ስታፒት ደግሞ ወንድሜ እንደተናገረው ዓላማችን እዚህ ቦታ ላይ ወንጌል ለመስበክ አለበለዚያ ፐርሰናል ይሆናል። will be nasty ወንድማችን ስታፒት እና ኤፊ አንተ ምንም ከሱ ጋር አያስፈልግም። ምንም እንደዚህ አይነት ነገር አያስፈልግም። አይዊሽ እኔ ከመጣሁኝ በኋላ ትንሽ እንትን ካልኩኝ በኋላ አመት ባለም ስለነበረ ፐርሰናሊ ወይ ስልኩን አግኝቼ ደውልለታለሁ ብዬ ነበር። ሌሎችም ለዚህ ፋሲሊቴት የምታደርጉ እንደ ኤልዛቤት የምትሰሩ ሰዎች ወንድም ይሁን ሴቶች ስታፒት እሱ የሚናገረውን ነገር የሆነ እንትና ብሎ አንብቦ ምናምን የተማረ ነው ምናምን ማንም ሰው አንብቦ መናገር ይቻላል። በፊት ለፊታቸው መጽሐፍ ያስቀምጡና ያንን ያነባሉ። በቪዲዮ አይገለጹም። የተማረ ነው ምናምን ነው። who cares? የተማረ ሰው ምለው ነው የእግዚአብሔርን ቃል ዴሊ የሚናገር ነው። እንደ እግዚአብሔር ቃል የሚናገር ነው መጽሐፍ ቅዱስ የሚል ቤተክርስቲያን በዚህ ዘመን የምትመራው በእግዚአብሔር ቃልና በመንፈስ ቅዱስ ነው። መጽሐፍ ቅዱስን ስትጨምቁት እንጂ በአየለ በበቀለ በሉተር ወይም በካልቪኒዝም በካልቪን በጆን ካልቪን ወይ በምናምን በአባቶች አይደለም። የእግዚአብሔር ቃልና መንፈስ ቅዱስ ነው ቤተክርስቲያንን የሚመራት። በቃ በዛ መሰረት ነው ቤተክርስቲያን አላይን እያደረገች ራሷን የምትመራው። ሌሎች ኮንትሪቢዩት ያደረጉት መልካም ስራቸው ይወሰዳል። እኔ ክርስቶስን እንደምመስል ክርስቶስን ምሰሉ ነው የተባለው እንጂ እኔ ካልቪንን ልመስል ሉተርን ልመስል ወይም ጃን ክርስቶስም ልመስል ወይ ቅዱስ አትናቴዎስን ልመስል አይደለም የተጠራሁት። አይደለም እየመጣ 10 ጊዜ እነሱን ስም አትጥራብኝ። ኢየሱስ ክርስቶስን ስም ብቻ ነው እንዲጠራ ሊሰበክ የሚገባው። ይሄ ብራዘር ስታፒት ይቅርታ ኤፊ ጀስት ብሬንስቶርም ይሄንን ልናገር ብዬ ነው። ጀስት ያማል ወገኖቼ፣ የመጨረሻው ዘመን ነው እና ወንጌል እንዳንሰብክ እየመጣ 10 ጊዜ ራሱ ነገሩን እየሳበ አጀንዳዎችን ሁሉ ወደዛ እንትን የሚል ነገር ያለውኝ ማስጠንቀቂያ ተናገር ያለውኝ ከጸባይ ውጪ አደርገዋለሁኝ። ዳዊት ስታፒት ሂስተን ቴክሳስ፣ እዛም ኮንታክት አደርጋቸዋለሁ። ጓደኞች ያሉ፣ ወዳጆች አሉ፣ አገልጋዮች አሉ። እንደዛ እናደርጋለን። ምንም ቄስ ምናምን የሚባል ነገር የለም። እሱ ቄስም ምንም አይደለም። ታንክ ዩ ጋይስ። ታንክ ዩ ጌርሳምዬ። እንግዲህ ማስታወቂያ የተለቀቀውን የውይይት ጥሪ ባካችሁ ሪፖስት አድርጉ፣ ሪፖስት ሼር አድርጉ። ሁላችሁም እየገባችሁ አድርሱ። አሁንም ስለዚህ ይሄ ነገር አንድ መታወቅ አለበት። በተደጋጋሚ የምናገረው ነገር ውይይታችን ከሉተራውያን ወይም ደግሞ ከመካነ ኢየሱስ ጋር እንደዛ አይደለም። ውይይታችን ይሄን ይሰለቻችኋል ላይ ነው የቆያችሁ ሰዎች፣ ግን አሁን ብዬ ነው ይሄን የምናገረው፣ አውቄ ነው የምናገረው። እኛ ዲቤት የምናደርገው የመካነ ኢየሱስ ትምህርት የለንም፣ ወይም ደግሞ የሉተራን ትምህርት የለንም። የመካነ ኢየሱስ እና የሉተራን ትምህርት ዲባንክ የሚደረግ
ትምህርት ቢኖረን የምንቃወመው ትምህርት ቢኖረን እንደ አብያተ ክርስቲያናት አንድ ህብረት ሆነን መሪያችን እነሱ ሆኖ አንቀጥልም ነበረ። እንደዛ አይደለም። ስለዚህ አይ ፐርሰናሊ እንዳልኳችሁ ነው፣ ሁልጊዜ እንደምላችሁ እኔ የምቃወመው ወይም ደግሞ ድቤት የማረገው ውይይት የምጠራው የሉተራን ትምህርት የለም፣ የመካነ ኢየሱስም ትምህርት የለም። እኔ አሁን ውይይትም የጠራሁት እንዳልኩት በመካነ ኢየሱስ ጭምብል ግን መተው ሊከፋፍሉን በሚፈልጉ ሰዎች እንደገና ደግሞ ሚስ ሪፕሬዘንት እያደረጉን ሰዎችን መሀል ላይ ያሉ ሰዎችን ግራ እያጋቡ ያሉ ሰዎች ታግሰናል። ከዚህ በኋላ ግን አንታገስም። ሌሎቹን ጥግ እንዳስያዝን ጥግ እናስይዛለን። ከአንድ ውይይት ያለፈ ነገር አይኖርም። which is የነበረው ነገር እኮ ዝም ብሎ ነገር እኮ አልነበረም እኮ። ዛሬ ብዙ ሰው ዋጋ ከፍለዋል። እዚህ ላይ የምታዩቸው ሰዎች በሙሉ ዋጋ ከፍለዋል። የተደረደሩት ሰዎች ማለት ነው። ሚስ ሪፕሬዘንት የተደረግንበትንም ነገር አጥርተን የነበረውን ነገር ሁሉ ጨርሰን እኛ ላይ ጥያቄ መነሳት አብቅቷል። በእኛ አስተምሮ ላይ በእኛ ልምምድ ላይ ምናምን ጥያቄ ድሮ ነው የዘጋ ነው። ፋይል ተዘግቶ ወደ መዝገብ ቤት ልከናልኛ። እሱን ቢሃፎፍ እናንተ ሁሉ ሆነን ማለት ነው ጨርሰን ዘግተን ነበር። እናንተ ናችሁ ያው ቆስቁሳችሁ መጀመሪያ ያመጣችሁት። እኔ ብዙ ነገር ምላሴን እየጠበቅኩ ነው። ዛሬ የውይይት ጠሪ ስለሆንኩኝ አልናገርም ያለፈ ነገር ማለት ነው፣ ሰበብ ላልም እንትን ለማለት እና አሁን በትትና በሪስፔክት ፉል በሆነ መንገድ ጥሪ አድርጌ ያለው የውይይት ጥሪውን ተቀበል። እንግዲህ ወንጌል አማኞች እስከዛሬ ድረስ ኮንፌስ የምናስደርገው ቀደመችውን ቤተክርስቲያን ወይም የቤተክርስቲያን አባቶችን ትራዲሽን የተከተለ አይደለም። ስለዚህ እሱን መተህ እውነት ታደርጋለህ። እኔ ደግሞ የቤተክርስቲያን አባቶችንና የመጀመሪያውን ቤተክርስቲያን ትራዲሽን የተከተለ ነው ብዬ ነው እኔ የምገባው። ማስረጃ ይዘህ ትመጣለህ፣ ማስረጃ ይዤ እመጣለሁ። ከዛ በዓለም ፊት እናቀርበዋለን ማለት ነው። አይ ውይይት አልመጣም ካልክ የሚኖርህ ምርጫ፣ ሁለተኛው ምርጫ ይቅርታ መጠየቅ ብቻ ነው። ተሳስቻለሁ መስሎኝ ነው እና ይቅርታ እንደዛ አይደለም ማለት ነው። ይቅርታ አልጠይቅም፣ ለውይይት አልመጣምም፣ ግን ሁለቱም አይቻልም። አልወያይምም፣ ይቅርታም አልጠይቅም አይቻልም። ብልስ ምን ታመጣለህ? አልወያይም፣ ይቅርታም አልጠይቅም ካልክ ምንም አይደለም። ህዝቡ እንግዲህ የዛኔ ያውቃል ማለት ነው። የዛኔ የማይነቃ ሰው ካለ እሱ በቃ በህይወት ያለ ሰው አይደለም። የዛኔ አይኑ ማይገለጥ ሰው ካለ ማለት ነው። አምሹር የዛኔ የሁሉም አይን ይገለጣል። ወይ ለውይይት መምጣት ነው ወይ ይቅርታ መጠየቅ ነው። አይ ለውይይት አልመጣም፣ ይቅርታ አልጠይቅም፣ ግን በራሴ መንገድ እናንተን በማታገኙ መንገድ እንደፈለኩ ሐሰት እየዘራው እናንተ እየዋሸው እየከፋፈልኩኝ ክርስትናን እያሰደብኩ በጌታ ቤት ያልጸኑ ሰዎችን ክርስትናቸውን እንዲተዉ እያረኩ እየጠራ እንደዛ ቀጥላለሁ። አይቻልም። እንደዛ አይቻልም። እኔ ከዚህ በኋላ አንድ ባንድ ጠራቸዋለሁ። አንድ ባንድ ወደ ኋላ እንኳን እየሄድኩኝ በተናገራችሁት ነገር ላይ አንድ ባንድ ጥሪ አረግላችሁና እመጣለሁ። ሌሎቹን ጥግ እንዳስያዝኩ ጥግ አስይዛቸዋለሁ። ከአንድ ድቤት አያልቅም እኮ አልኩ። ትመጣለህ፣ ጥግ ትይዛለህ። ትመጣለህ፣ ተራን ጠብቅ፣ ጥግ ትይዛለህ። ከዛ እንደ መጀመሪያው ሁሉን ነገር ጠርገን በጌታ ሰላም ወንጌላችንን እንሰብካለን ማለት ነው። ግን አልመጣም አይቻልም። የፈለኩትን አወራለሁ። ከዛ ውይይት ስመጣ እደበቃለሁ። አይቻልም። በቀደምም ልሳን ማለት እንዲህ ነው፣ ልሳን ማለት እንዲህ ነው። እኔ ልሳን ተቀበሉ አላልን። እኛ ልሳን ተሞሉ ብለን እጃችንን ይዘን አልዞርን። እኛ በቃ በጌታ ሰላም እኛ በቃ ብለናል። እንደ ጌታ ቃል ነው። በቃ ተውን፣ እኛ የራሳችንን እናርግ፣ ተውን። አይ በፍጹም እናንተ ልሳን የምትሉት እንደዚህ ስትሉ ነበር። እሺ ብዬ የውይይት ጥሪ በቃ ለመንን እየዞርን፣ እባካችሁ የውይይት ጥሪ ኑ አልን። ሁሉም ተደበቀ ቤቱ። ሁሉም ኧረ እባካችሁ ብንል ሁሉም ተደበቀ። እሺ በቃ ካልመጡ አልንና ተማማርን። አሁንም አትመጡ ከሆነ እንደዛ ነው የምናደርገው። አልመጣም፣ ይቅርታ አልጠይቅም፣ ምንም ምርጫ የለንም። አልመጣም ካልክ ትክክል እንዳልሆነ እናሳያለን። እኔ ግን አሁንም ቅድም የወቀስኳችሁ ስከፍት እንደወቀስኳችሁ አሁንም ወቅሳችሁ እዚህ የምትመጡ ሰዎች፣ እኛን የምትሰሙን ሰዎች እናንተም ጊዜያችሁን ማባከናችሁ ካልቀረ እኛም ደግሞ ጊዜያችንን አባክነን እዚህ መምጣታችን ካልቀረ እኔ ይኸው እንቅልፍ አልተኛም። በቃ አሁን አልተኛውም። ከ20 ደቂቃ በኋላ በቃ ሻወር ወስጄ
በላውን በልቼ ወደ ስራ መግባቴ ነው። መተኛት ነበረብኝ አልተኛውም ማለት ነው። ሳልተኛ ወደ ስራ ልሄድ ነው። እንደዚህ ካረግን አይቀር የሆነ ነገር የሆነ አንድ ሰው መጥቀም የለብንም እንዴ? ለሆነ ነገር መሆን የለበትም? እናንተም ስራ ከፈታችሁ እኛም ስራ ከፈታን እንቅልፍ ካጣን የሆነ ነገር ይዘን መሄድ አለብን። እና የምትሰሙን ሰዎችን የሚለምናችሁ ስትሰሙ ዝም ብላችሁ አትሄዱ። አሁን በቀደም ስለ ልሳን እንትን ያለው ነገር አለ አይደል? በቃ እናንተ ተሟጋችሁ ነዋ። ኔክስት ዴይ የሆነ ሰው ሲገባ እዚህ ያላችሁ በተለይ እህቶች ምናምን ሪኮስ ግቡና እና ከኔ ጋር ቤት ግባ በሉት በልሳን ዙሪያ እንደዛ በዩ። ለዛ እኮ ነው እንደዚህ ጊዜ የምናጠፋው። ቆይ ጌርሳም ይምጣ፣ አይ ቆይ ለዚህማ ቤኪ ነው ለዚህ ሰሙ እንዴት ነው? አዎ አንቺሳ አንቺ ምን ትሰራያለሽ እንዴ? የማንን ጎፈሬ ታበጥሪያለሽ? ላኪ ጎስትር ላኪና ግቢና የእኔ ልሳን የምናገረው ልሳን ሐዋርያው ቅዱስ ጳውሎስ የሚናገረው ልሳን ነው፣ ናዲ ቤት እንግባ በዩ። እስቲ ያሳይኝ ሐዋርያት ሥራ 2 ሲል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ይኸው ለሰው አይደለም ለእግዚአብሔር ነው የሚያወራው፣ ሰው ደግሞ አያስተውለውም ይላል። በእና ያዡ እዛ ላይ ልንማማር በቃ አንዱ የሌለውን አንዱ ሊሰጥ እንደዛ ነው የምንመጣው፣ ክፍተታችንን ልንሞላላ ማለት ነው። ስለዚህ በተለይቶች እኔ አሁን ማየት ፈልጋለሁ፣ እናንተ እየገባችሁ ስታስጨንቁ ማየት ፈልጋለሁ። መጽሐፍ እየገለጣችሁ እና እስቲ እናውራ ማለት መጀመር አለባችሁ። ቸርች ፋዘርስ ሲልና ቸርች ፋዘርስ ላይ እንሂድ በሉ። ቸርች ፋዘርስ ምንድነው እንዴ? ቸርች ፋዘርስ በራይኮ እንትን የሚል አይደለም እንዴ? ካቴና ባይብል ይዛችሁ ቁጭ አታረጉም እንዴ? አሁን ጊዜ ከጎግል ላይ ግቢና ከላይ እስከነ ሶርስ ስጠኝ በይና ስታረጊው ገልብጦ ያመጣልሻል። የቤተክርስቲያን አባቶች ለብቻ በጣም ትልልቅ ዌብሳይቶች አሉ የተቀመጡ፣ እነሱን ያመጣልሻል። ምን ብለው ፈቱ፣ ምን ብለው ተናገሩ በዚህ ጉዳይ የሚለውን ማለት ነው። በቃ እሱን እያነበቡ መናገር ነው። ሌላ ሁሉም ከዚህ የተለየ እኮ አይደለም ያደርገው። እሱን ከፍተው ነው ቁጭ ብለው የሚያወሩት እኮ እንጂ እዛ ቁጭ ብለው እኮ ማስታወሻ ይዘው አይደለም የሚያወሩት። እናንተ ደግሞ መጽሐፍ ቅዱስ ታውቃላችሁ፣ ሲስተማታይዝ እያደረጋችሁ በደንብ ታወራላችሁ። እነሱ መጽሐፍ ቅዱስ አንብበው የሚያውቁ ሰዎች አይደሉም፣ አያውቁም። ለዛ ነው በባዶ ሆዳቸው ስለበሉት እሱን መከራ ለሞት ለጥፋት የሆነባቸው። ለዛ ነው መጽሐፍ ስላላነበቡ ቀድሞ ማለት ነው። ፊልተር የሚያደርጉበት የላቸው። አንቺ ማቴዎስ ቆሮንቶስ ብለሻል ቀድምሽ፣ ያ ሲገባሽ ደግሞ በቃ ሌላ ነገር ነው የሚፈጠረው ማለት ነው። እናንተ እዚህ ያላችሁ ጴንጤ ጠቅላላ በቃ 2000 10,000 ምናምን ዲቤተር መኖር አለበት። እየገባችሁ ማስጨነቅ ነው እንጂ እኔ እያለሁማ እዚህ ፕላትፎርም ላይ ማለት አለባችሁ። እንደዛ ነው ማድረግ ያለባችሁ ፕሊስ። እና እንትን አትበሉ። በቃ እናንተ እያላችሁ ትክክል ያልሆነ ነገር እንዲነገር አትፍቀዱ እንዴ። እኔ እያለሁ ማለት አለባችሁ። እኔ እያለሁ አይደል ያለችው ዘማሪዋ፣ ቅድም ያልኳችሁ የያዜም ዘማሪ ያዜ በአንድ መዝሙር እኔ እያለሁ ባለ አምላክ ተብሎ አይመለክም፣ እኔ እያለሁ እውነትን እንጂ ውሸት አይሰበክም እያለች በቃ እኔ እያለሁ ያ ነው ውስጣችሁ ሊገባ የሚገባው ያ ነው። በቃ እኔ እያለሁ ማለት አለብሽ እንዴ። እኔ እዚህ ፕላትፎርም ላይ እያለሁ እንደዚህ ውሸት ይነገራል ጌታዬ ላይ አይ ቆይ ብለሽ ገብተሽ አፕሴን ዳውን ገልብጠሽው ነው እንጂ መውጣት ያለብሽ እንዴ። ደግሞ መንፈሳዊ ነው ነገር እኮ የጌታ መንፈስ ይረዳሻል እኮ አንቺ። እንደዛ የምትሰሙን ሰዎች ብዙ አቅም ያላችሁ ሰዎች እንዳላችሁ እናውቃለን። ግቡ ወደ ሚዲያው ላይ። ምን ፈርታችሁ? ስድብ ፈርታችሁ? ስም ማጥፋት ፈርታችሁ? የትኛው ስም ነው አስጠብቀው ነገ መሬት ውስጥ ለምትገባ ይሸታል ምትባላለህ እኮ። የሆነ ቀን እንቅፋት ይመታል ትሞታለህ። ሬሳው መጣ የለም ማንም በስም የሚጠራ የለም። መጥቷል፣ ሬሳው መጣ፣ ተቀበረ፣ ገባ ትባል፣ ኧረ ሸቷል ምናምን ትባላለህ። በቃ ትረሳለህ። ከዛ ከሳምንት በኋላ ትዝም ይልህ የለም። እሱ ነው ስሜ የምትለው። ምን ያደርግልሃል? ስንት ስም የነበራቸው ሰዎች እኮ የሉም፣ አሁን ተረስተዋል። መታሰቢያቸውም ከምድር ላይ ለዘላለም ተረስተዋል። ዝም ብለህ ስምህ በየመንገዱ ባልጫና በቀይ ወጥ ከሚነሳ በወንጌል ምክንያት ብትሰደብ አይሻልም? ገብተህ እዚህ ዋጋ ብትከፍል አይሻልም? ክብር ላለው ነገር መዝገብ በሰማይ ብታከማች አይሻልም? አክሊል ቢጠብቅ አይሻልም? የዘላለም ደስታና እረፍት ቢጠብቅ እሱ አይሻልም? ዋጋ መክፈል። የትኛው ስማችሁን ታስጠብቃላችሁ? አባቶች የፈላ እሳት እና የፈላ ዘይትና የሚንበለበል እሳት እንኳን አልፈሩ። ተቆራርጠው ቆዳቸው ተገፎ ነው ሄዶ ኧረ እባክህ ቶሎ በል ጓደኞች ያመለጡኝ እያሉ ለእሳት የሚሽቀዳደሙ ነው። እንደዛ ነው ወንጌል እኮ እኛ ጋር የደረሰው።
አንተ ስምን ጠብቀህ ምን ሊያደርግልህ ስምን ምን ታደርገዋለህ? ስምን ኢሶኬ መሰደብ ኢሶኬ መዋረድ ኢሶኬ ምናምን ደግሞ ምን የትኛው ክብራችን ነው? እኛ ጌታ ነው ክብራችን። ሰው የሆነው በሱ ነው። ለሱ ክብር መጣል ጥሩ አይደለም እንዴ? ዱ ዩ ቲንክ ዩ ስማርት? እኛ እሱን መንገድ ማናቀው መስሎሃል? እኛ አንነካካ ምናምን እንደዛ ተከባብረን ምናምን ሰላም ምናምን ጥሩ ነው እኮ እንደዛ ጥሩ ነው። እንደዛ መኖር እኮ ይቻላል። እንደዛ ግን ሰው እኮ እየጠፋ ነው። እንደዛ ማድረግ አይገርምም? አንተ አሁን በቃ ዝም ብለህ የሆነ በቃ ሄደህ ሻይ እየጠጣህ እየተዝናና ፊልም እያየህ ምናምን የሆነ ነፍስ እዛ ጋር እየጠፋ በአንተ ምክንያት። አንተ መድኃኒቱን ይዘህ መድኃኒቱን ሳትሰጠው እሱ አመለጠ። ምናልባት እዛ ቦታ ላይ ብትገኝ አንተ ያን ሰው ከዘላለም ሞት ከጨለማ ታድነው ነበር። ይሄም ሜንታሊቲ ነው ልትይዝ የሚገባው። አንተ ጋር መድኃኒት አለ። ያን መድኃኒት አትደብቅ። ያንን መድኃኒት አንተን ያዳነህን መድኃኒት አትደብቅ። ደግሞ ብዙ ሰዎች ያስፈልጋቸዋል ያ መድኃኒት። ስለዚህ ለዛ እንቅልፍ እንኳን ሊኖርህ አይገባም። በቃ ይህን እያገለገልክ ሙት። ሞታ አይቀርማ። እንዲሁስ ብትው ምን ይቀርልሃል እንዴ? የሚቀርልህ ነገር የለም። ትሄዳለህ። ምንም ብታረግ ትሄዳለህ። ቶሎ ቶሎ እንስራ። ጊዜው በጣም አጭር ነው። ወይ ጌታ ይመጣል ወይ እኛ ወደ ጌታ እንሄዳለን። ቶሎ የጌታን ነገር እንስራና እንሂድ። እና ዳር የያዛችሁ ሰዎች ለእናንተ ነው። የሆነ ጥግ ይዛችሁ የምታየው ያላችሁ ሰዎች፣ አቅም ያላችሁ ሰዎች ምናምን አላችሁ። ግቡ፣ ፕላትፎርሙ ላይ አስተምሩ፣ ስበኩ፣ ጸልዩ። ደግሞ እየገባችሁ ጌታን አገልግሉ። በዚህ ዕድሜያችሁ አገልግሉ። አቅም እያላችሁ፣ እውቀት እያላችሁ፣ ጊዜ እያላችሁ እንዴ እንደዛ አድርጉ። እሺ፣ ተባረኩ። ወንጌላዊ ወደ አንተ ልምጣ። ሉተራውያን ወይም መካነ ኢየሱስ በምድር ላይ ያለችበትና እዚህ ላይ ሰሞኑን የመጣው አካሄድ ላይ እሱ አውርቷል። እሱ ምንም ማድረግ ስለማንችል እንተው። አማንም እንዳነሳው ወደ ጎን መተኳከሱ እሱ ሌላ ልዩ የግል ፍላጎትና ዓላማ ከሌለ በቀር ወደ ጎን የምንተኳከስበት ነገር ብዙም ወይ ወንጌልን ካለመረዳት ወይ ቤተክርስቲያንና ማነው የወንጌላውያን አብሮ አለመኖርን አብሮ የሚኖሩበትን መንገድ አለመረዳት ይመስለኛል። ወንጌል ካልገባው ሰው እሺ ወንጌል አልገባሁም፣ ቢያንስ ወንጌል ባይገባው በውል አብሮ የሚኖሩትን አብያተ ክርስቲያናትን መረዳት ያለበት ይመስለኛል። እኛ የጋራ ውሎች አሉን። እሱም የጋራ የሆኑ ነገሮችን አብሮ መያዝ፣ ልዩነታችንን እንዳለው አስጠብቀን አብሮ መቀጠል ያለፉት ከኃይለ ሥላሴ ጊዜ ጀምሮ በኢትዮጵያ የተለመደ ነው። አንዳንዶች ውጪ ስለሚኖሩ ግን በዛ ሀገር ያለውን መገነጣጠልና መነጣጠልን በዚህም ሀገር እንድናደርግ የሚፈልጉ ይመስለኛል። እንደዛ ብናደርግ ኖሮ ከዓለም ሉተራውያን ትልቁ ቁጥር የያዘችው መካነ ኢየሱስ ነች በኢትዮጵያ ቤትም ሀገር ካሉቱ ሰው። እንደዛ ብንሄድ ኖሮ እንደ ውጪዎቹ ወይ በሌላ ዓለም ነን ወይ ደግሞ በወንጌል ህዝቡን ሳንደርስ በባዶ ሜዳ ላይ የወደቅን ሆነን እንኖር ነበር። ይሄ የጋራ አኗኗራችንን ካለመረዳት ይመስለኛል። እሱን አማንም ስላነሳው አልነካም። ግን አንድ ማንሳት የምፈልገው ነገር ምንድን ነው የሚገኘው ከዚህ ከወንድማማች ጋር በመጋጨት ውስጥ ምንድን ነው የተፈለገው? ያ ልዩ ፍላጎት ምንድን ነው ይመስለኛል? ወይ የተናደደ ይሄ ልታይ ባይነት፣ በቁጣ የተነሳ ልታይ ባይነት ይመስለኛል። ለመታየት ሌላ የተሻለ መንገዶች አሉን። ብዙ ጊዜ ሰዎች ሌሎችን ካላሳነሱ፣ ሌሎችን ካላዋረዱ የማይከብሩበት አይነት የፖለቲካ አካሄድና የማህበረሰብ ባህሪ ውስጥም ማደግ ይኖራልና ሌላውን ስታቃልልና ስታዋርድ አንተ የተሻለ እንደሆንክ እንዲሰማና ሌሎች እንደዛ እንዲሰሙ የሚፈልግበት አይነት አካሄዶች ይሄ በጣም ይመስለኛል ችግር ያለበት ነው። ከመሰረቱ የመጣንበት መንገድ ግን አንዱ አንዱን የሚያዋርድበት ሳይሆን በውርደታችን ጊዜ አንዱ አንዱን የሚሸፍንበት ነበረ። ቤተክርስቲያን ትላንት በመከራውም ዘመን አብሮ ያሳለፈችበት መንገድ አለ። ከመከራ መልስ ደግሞ አብረን ያለፍንበት መንገድ አለ። ሌሎችን ከማዋረድ ያተረፍነው ወይም ያገኘነው አንድም ነገር የለም። ደግሞ በዛ አይነት ታሪክ መሀልም አላለፍንም። የሚገርማችሁ እኔ የምስራቅ ሰው ነኝ። አሁን ለምሳሌ እኔ ካረር ነኝ። ወንጌል ገና ዜሮ የሆነበት አካባቢ ላይ
ሙሉ ሁሉም ቤተክርስቲያን አንድ ላይ ቢመለሱና አንድ ላይ ቢሆኑና በአንድ አዳራሽ እንኳን ቢያመልኩ ቁጥራችንም ትንሽ ነው። ደግሞ ወንጌልን ለሌሎች ከማዳረስ አንጻር ገና ብዙ ስራና ክፍተት ያለበት ነው። እንኳን ተነጣጥለን አይደለም በአንድ ላይ ሆነን እንኳን አንዱ አንዱን አቃሉ አይደለም አንድ ላይም ተባብረን እንኳን መቋቋም የማንችላቸው አይነት መጋደል ውስጥ ነን። ደግሞም ወደፊት በዚህች ሀገር እየጠበቀን ያለ አንዳንድ መንገዶች አሁን እያየን ባለን መንገድ ህግ የሚወጣበት ከሆነ ወንጌል ስርጭት የሚከለከል ከሆነ ወንጌላውያንን በአዳራሻችሁ በየራሳችሁ ህንፃ ተገደቡ የሚሉን ከሆነ ወዴት ነው እየሄድን የምንሄደው? ይሄ ሌላውን በማዋረድ መክበር የሚፈለግበት መንገድ ይሄ አይገባኝም። ደግሞ እንደ ቤተክርስቲያንም በዛ አይነት አቋምና እንትን ላይ አይደለንም። የቤተክርስቲያኑ አገልጋዮች ነን እኛም፣ ግን በዛ አይነት አቋምም ላይ አይደለም። ይሄ ሌላውን በማዋረድ ለራስ ጎልቶ መታየት መፈለግ የግለሰብ ባህሪ ግን ሊሆን ይችላል። ግለሰቦች እዚህ ላይ እያደረጉ ያሉት ሊሆን ይችላል። እሱን ለነሱ እንተዋለን። ሁለተኛውና ከባዱ አደጋ ምንድነው መሰለህ? ማነው ኤፍዬ ለሌሎች ለመዛመድ ብሎ ከሌሎች ጋር ለመዛመድ ለሌሎች ወዳጅ ለመሆን ሲባል ወንድሞች ላይ የሚደረጉ ጦርነቶች። ከዚህ በፊት የነበረው አንድ ጦርነት በግልጽ በሴል ጉዳይ ላይ ወንድማችንና ከዛ ቤት የሆነ ሰው አብሮ ሲያወሩ በነጋታው ነው በቁጣ ብዙዎቹ ለነዛ መመስከር አያስፈልግም የነዛን መንካት አያስፈልግም በሚል ትግል የመጡት። ኦኬ ለኦርቶዶክስ መመስከር አያስፈልግም ብሎ የሚያምን ሰው እሱ ራሱ ለምንድን ነው ቤተሰቡና እሱ ከኦርቶዶክስ የወጡት? በዛ መዳን ካለ ባግራውንዱ አብዛኛው ወይ ኦርቶዶክስ ነው ወይ ዋቄ ፈታ ነው በዚህ ሀገር ወይ እስልምና ነው። ለምንድን ነው ከሌላ ወተን የምመጣው ታዲያ? መመስከር የማያስፈልግ ከሆነ ዛሬ ቤተክርስቲያን በዚህ ዓለም ላይ ባጀት በጀታ ሰው ራሱን እንዲሰጥ አነሳስታ ብዙ ትውልድን ሚስዮናዊ አድርጋ የምታሰማራበት ምክንያት ምንድን ነው? ይሄ በሌሎች ለመወደድ ወንድሞች ላይ የሚደረግ ዘመቻ ነው። ይሄ ፈጽሞ ተቀባይነት የለውም። ለዚህ ነው አንዴ በጣም በኤርሚ ላይ በቁጣና በኃይል ሲነሱ እነዚህ ልጆች ገብቼ የቤተክርስቲያን አቋም አለመሆኑን በዚህ ላይ ያስረዳሁትና በተለይ ከወንጌል ለሌሎች መመስከር አንጻር ደግሞም የቤተክርስቲያን አንድነት አንጻር የቤተክርስቲያን ትርጉምስ ይሄ ካለና ይሄ ከሌለ ቤተክርስቲያን አትባልም የሚባልበት የውስጥ መጠቀሚያ ዕቃዎችስ አሉ ወይ ቤተክርስቲያን ያደረጉ በሚለው በሰፊው አውርተናል። ግን ወደ መጨረሻ ሐሳቤ ስመጣ እኛ ሁላችንም ሌሎች እንዲወዱን ከሆነ የትኛው ወንጌል ነው ሌሎች ጋር ለመወደድ ብለን እንቅፋት የምንሆንበት? የእውነት የክርስቶስ ወንጌል በዚህ ሀገር ብዙ ጊዜ በተለይኛ አሁን የምስራቅ ሰዎች ወደ ድሬዳዋና ሐረር አካባቢ ያለን ሐረርጌ ገጠር ውስጥ እስላምና ኦርቶዶክስ ይሰበሰቡና እኛ አንድ ነን እናንተ ናችሁ የመጣችሁብን ይላሉ። እኛ እኮ አንድ ነን ምናችሁ ነው አንድ? እሺ ይሄ እኛ ደግሞ ከዛ በላይ አንድነታችሁን እናውቃለን። ምን ከክርስቶስ ውጪ በመሆን እነዚህ እንዲቀበሉኝ ብዬ ወንጌልን ልጋርድ ወይ? ለኦርቶዶክስ መመስከር አያስፈልግም የተባለበት ብቻ ሳይሆን የኦርቶዶክስና የካቶሊክ ይሄ ቅዱሳት ምስጢራት ላይ ከነሱ ጋር መካፈል ከወንጌላውያኑ ይሻላል በሚል ደረጃ የተካሄደበት ይሄ ሌሎቹ ዘንድ ተቀባይነት ለማግኘትና በሌሎቹ ዘንድ ታዋቂ ለመሆን ከተፈለገ በቀር ተቀባይነት የሌለው ቤተክርስቲያኒቷን መማታመን ከወንጌላዊ ወንድሞቻችን ጋር ብዙ ዋጋ ከፍለን ወደዚህ የመጣናን እነዚህ ነገሮች መቆም ያለባቸው አንድም እናንተ በግል ደረጃ የሚመጣ እንደዚህ አይነት ሰው በግል ደረጃ ስትሄዱበት ደጋፊ ነኝ እኔ። አሁን ከመካሪ ሶኝ ከዚህ በፊት ኤፊን ነበረ የሉተራውያን ተከላካይ ሆኖ ያዩት። ኤፊ አንተ ባታገኝም እኔ ብዙ ጊዜ አውቃለሁ። እዚህ ላይ ብዙ ጊዜ ከስር ተቀምጬ እሰማለሁ። በተለይ እስልምና ላይ ሲሰራ ስለነበረ መጀመሪያ አካባቢ በሌላ አካውንት ነበር የምጠቀመው። በዛ ዘመን ረጅም ጊዜ ከአንተ ጋር ነው የማሳልፈው። ቤተክርስቲያኒቷን የምትከላከልበት መንገድ ከኛ የተሻለ ጭምር ሆኖ እናገኛለን። ምክንያቱም እዚህ ላይ አንድነትን ለማስጠበቅ የምታደርገውን ትግል አድናቂ ነኝ። ምንድነው አሁን ወደ መጨረሻው ስመጣ ይቺ ቤተክርስቲያን በቤተክርስቲያን ደረጃ እንደዚህ አይነት ጨዋታዎችን ታውቃለች ወይ? አንድ ሁለተኛ ደግሞ እነዚህ ሰዎች ቤተክርስቲያንን ወከልን ብሉስ የትኛውን ቤተክርስቲያን ነው የወከሏት? የት ሀገር መካነ ኢየሱስ አባል ናቸው? አንዳንዶቹ እኮ ጀርባቸውን ስናጠና የሚያመልኩትም ህብረትም የሚያደርጉ ከሌላ ጋር ነው። ካምባክ ዌንስዴይ ታንክ ዩ ተባረክ።
አዶ ነው ተገናኝተን ነበር እንኩ መንገድ ላይ ስለሆንኩ ከፍዬ ልውጣና ሌላ ጊዜ ካንተ ጋር ልባሽ ሶሪ መንገድ ላይ ነኝ እሺ ወንጌላሽ ባይ እኔ እንጃ ያድዬ ምናልባት መስመር ላይ ተገናኝተን ሊሆን ይችላል አዶ ነው ከተመለስክ በኋላ አውርተን ይሆን አላውቅም ግን እንኳን በሰላም ተመለስክ ከሙሉ ሰውነት ጋር ከሙሉ ድምጽ ጋር ከሙሉ ኢነርጂ ጋር እንኳን በሰላም ተመለስክ ጌታ አብዝቶ ይባርክ አሮ ነው ሪቶሪካል ጥያቄ ላርገው ወይስ ዝም ብዬ ልጠይቅህ ያልኩኝ ነው ግን ዝም ብዬ ሪቶሪካል ጥያቄ ላርገው ሰው ራሱ እንደራሱ እንደፈለገው እንዲመልስ በጣም እንደዚህ አይነት ነገሮች ሲነሱ እኔ ብዙ ጊዜ ወደ ልብ የሚመጣው ክርስቶስ በምድር ላይ ቢሆን ኦር ኢቭን አሁን ባለበትም ቦታ ይሄንን ነገር ሲያይ ምን አይነት ውሳኔ ላይ ይደርሳል ምን አይነት ስሜት ይሰማዋል በእኛ ላይ በልጆቹ ላይ የሚያየውን ነገር ምን እያለ እየተናገረ ይሆን ብዬ አስባለሁኝ ወደ ሰዎች ሲድኑ እንግዲህ አሁን በጣም በዚህ በተነሳው ነገር አንተም ድቤት በጠራኸው ነገር ስለ ኮንፌሽን ሲነሳ መጽሐፍ ቅዱስ ላይ ያሉት ሰዎች እንዴት ነው የዳኑት የሚለውን ነገር አሰብኩኝና ጃንደረባው ነው በአንድ ጊዜ ወደ ልብ የመጣው ፊሊጶስ እንግዲህ መንገድ ላይ አግኝቶት ነው ወዲያው ጃንደረባው የተናገረው ነገር ይሄንን አንብብ ያለው ስላልገባው አስረዳው ስለዚህ አሁን ብጠመቅ ምን ይከለክለኛል ብሎ ነው የጠየቀው ምንም የሚከለካምንክ ምንም የሚከለክልህ ነገር የለም ምን ያለው ኢፋዬ ከተሳሳትኩኝ ታስተካክለኛለህ እንግዲህ እና አፖስቶሊክ ክሪድ በዛ ሰዓት ተሰጥቶት ነበር ወይ ጃንደረባው ያንን ክሪድ ወይ ደግሞ ኮንፌሽን ኮንፌስ አድርጎ ነበር የሚለውን ጥያቄ ጠየቅኩኝ ያዲዬ አሁን እንደዚህ አይነት ነገሮችን አሁን ለማንሳት ውይይት ስለጠራ ለማንሳት አይመችም አሁን እንደዚህ አይነት ነገሮችን ቅየት ነው አልኩሽ ዲቤቱ ከመጣና ከተጠራ ብላፍ ደሞስት እንደዚህ አይነት ዓለም ላይ ቢልትል የሚደረግ ሰው አይኖርም በነገራችን ላይ ስለወረደብኝ እኮ እንደዚህ አይነት ዲቤትም ዓለም ላይ አይኖርም በነገራችን ላይ ከመጣ ዲቤቱን ተቀብሎ ማለት የዲቤት ጥሪው ስለወረደብኝ ነው ኢፋይ አንተን እንዲህ ነው ለማለት ሳይሆን በጣም እውነት አሁን ይሄ እንዴት ተብሎ ለዲቤት ራሱ እንትን ሊባል ይችላል ለዲቤት ምንድነው የሚሆነው ይሄ ቀላል ክሌም አይደለም እንዳልኩሽ በሱ መንገድ አንደርስታንድ አድርጌሃለሁ መጥራቱ ትክክል አይደለም እያልኩኝ ሳይሆን መሆንም አለበት እንትን እላለሁኝ አግሪ አደርጋለሁኝ ከመጽሐፍ ቅዱስ አንፃር ግን ስትመዝነው አይወርድብህም ወይ ገባህ አባባሌ ክርስቶስ አሁን በፍርድ ቀን ክርስቲያኖችን ሳይ አፖስቶሊክ ክሪድ እሱ እንትን ይላል እንትን አላልክም ወደ እንትን ልትወስጂ ነው አያድዬ አሁን ከገባው ላወራ ነው ወደ እንትን ሐሳቡን ላወራ አታውራበት በቃ አታውራበት እንዲሁ ለዚህ ነው ሪቶሪካል ጥያቄ ላርገውና ሰው አይምሮ ውስጥ ያብላላው እንደፈለገ መልሱን ለራሱ ይመልስ ብዬ ያልኩት አይ ቆይ እሱን በደንብ ገባበታለሁ ማለት ዲቤቱን ከማይመጣ ከሆነ ያው በደንብ ገባበታለሁ በደንብ ገብቼ እንትን ብየዋለሁ እኔ እኮ በመስመርኩ ስንት መስመርኩ ጽሁፍ ጽፌ እኮ ለጥፌ ነበር እኮ መጀመሪያው ቀን ተልኮልኝ አይተሽዋል አይደል አዎ ዛሬ ነው እንትን ያረኩት እንደውም ቅድም ፕራይቬት አድርጌው ገባው ፖስት ሳረግ ማለት ነው እና እዛ ላይ አስቀምጨው ነበር እና አሁን ምንም ማለት አልፈልግም ያው ውይይት ላይ ስለሆነ ስለተጠራ በሁለት ነገሮች ላይ ሐሳብ ልጨምር ይሄ አባቶችን አልቀበልም የሚለውን ቪዲዮ እዛ ነበርኩኝ እኔም ራሴ ስትናገር ጽፍ ያለሁኝም ደግሞ ሜሴጅም አድርጌ ያለው ይሄ ነገር ትክክል አይደለም ምክንያቱም በዛ ሰዓት መጽሐፍ ቅዱስን የበላይ እንደምታደርግ እና ከመጽሐፍ ቅዱስ አስበልጣ አባቶችን እንደማትቀበል እንጂ አባቶችን አልቀበልም የሚል ሐሳብ እንደሌለ እኔም ስለነበርኩኝ የዛን ቀን በጣም ሐሳቡ በዚህ መልኩ ተሰርቶ ሲወጣ
የሌላ ሰውን ቪዲዮ ቢሆን በእኛ በወንድማማች መሀል እንደዚህ አይነት ነገር ሲፈጠር በጣም እንትን ይላል፣ ያሳቅቃልም ያሳዝናልም። ከውጭም ለሚያየንም ደግሞ በጣም የሚያስጠላ እንትን ስለሆነ ይከብዳል። ብቻ ነገ ታዲያ ማን ያይለታል? አሁን የኔን ፎቶ ካለጠፈ ማን ያይለታል? ሁለት ሰው ነው ላይክ የሚያደርገው ፎቶውን። እኔን ከለጠፈ ወይ አንድ ሰው ከለጠፈ አንቺን ጌትሳምን ወይ ከለጠፈ ነው ሰው የሚያይለት። ሰው በየቀኑ የሚለጥፍ